ይህ የኪው ውበት ፕሮግራማችን ነው። የፕሮግራማችን ዓላማም ውበቶም በአየር ሞገድ ማፈላለግ ነው። በኤስኤምኤስ መልእክታችን የመጡልንን ውበቶችና አስተላልፋለን። ሄሎ ኔትወርክ የለም። ታዲያ አንተ እንዴት ደወልክልኝ? ተበድሬ እባካችሁ ኪቦች ውሃ ታጭየን አገናኙኝ ይላል። እንግዲህ ሄሎ ይሰማኛል። አዜ ባጠቅልሽ ያለው ሬዲዮ ካጠቅልሽ ፎካሪ ወይ ዝጊው። ጠይም አሳ መሳይ አናጥልን ማንኛውም አይነት ሴት የኔ አጋር መሆን ትችላለች ይላል። እንግዲህ እባካችሁ ማብራት ኃይሎች ወደ ኡራኤልና ጎፋ አካባቢ ማብራት የለም እያሉ ወገብ 36 እናንተ ጋር ማብራት የለም? እኛ ጋርም የለም። እኛም በጀነሬተር ነው ያለነው። አቤካ አሰላ የሰመረ የፍቅር ጊዜ ይኖራችኋል ብለን ተስፋ እናደርጋለን። ዳኒ ድምጽ መረዋው ዳኒ ዛሬ በስቱዲዮ ቀጥታ ያገኙታል። ሁለተኛው የዓለም ጦርነት የተነሳው ጀርመን ፖላንድን ከወረረች በኋላ ነው። እየጠጣሽ ያቺ ትለር ያስተኮሳት ጥቂት ከንፋስ ጋር ተወዳጅታ ዓለምን አቃጠለች። ጠጅ እንጂ እና ሞሶሎኒ ደግሞ በልቾቾ ምን ነው ሶስተኛ ዓለም ጦርነት ከመጀመሩ በፊት ቤት መድረስ አለብኝ። ተጠብቁኛል። የሚያስቅ ነገር አልተናገርኩም። ወደፊት አብረን የምንኖር ከሆነ አርቲፊሻል ባህሪያችንን ካሁኑ መተው አለብን። ሶስተኛው ባለፈው አሜሪካ ስለሚኖሩ አበሾች አሪፍ ቀልዶች ስለነገር እንኳን እንደዛሬ አልሳክም። የዛሬው ጨዋታሽ ይለያል። ቀልድሽ ታሪክ ቀመስ ስለሆነ ተሳክቶልሻል። ቀሪውን ሳቅን ሸኝተኝ ስትመለስ ትስቀዋለህ። ድንገት መሄድ ለምፈልግሽ ገና ታሪክ ማውራት ስትጀምር ጀምሮ ለመሄድ ወስኛለሁ። ማንንም ሰው ታሪክ መስማት አለበት። ስለወደፊት ኑሯችን መስማት ነበር ፍላጎቴ፣ አልተሳካም። ወይተሩን ጥራውና ሂሳብ ልክፈለው። እንዲህ አስቀሽኝማ እኔ ነኝ የምከፍለው። በዶላር ልክፈለው በብር? በተቀበሉሽ። ዶላር ስንት ገባ? ዛሬ ከፍ ነገ ዝቅ የሚል ነገር ማወቅ አልፈልግም። ለምን? ታሪክ ከፍ ዝቅ አይልም። ካንተ ጋር በነበረኝ አጭር ቆይታችን ተረዳው ታሪክ መስማት እንዴት እንደሚሰለች ነው። መስማት አይሰለችም፣ ታሪክ መስራት ግን ይከብዳል። ሰው አንድ ፔሪየድ ታሪክ ይማራል፣ አንተ ግን ስድስቱንም ካልተማራችሁ ያልኩ ለኔ ሄሎ ሰብሪ፣ ታክሲ እየመጣልኝ ነው። ከ5 ደቂቃ በኋላ ደርሳለሁ። በሩን እንድከፍችልኝ። ተነስተሽ ጠብቂኝ። አከራይሽ እንዲከፍቱልኝ አልፈልግም። ማነሽ? ቁጥሩን ሳታይ ነው ያነሳሽ? አይኔን አልገለጥኩም። ተነሽና ተመልከቹ። አይኔን ከገለጥኩ እንቅልፍ ያመልጠኛል። ምን? ደህና አደርሽ? ይቅርታ ማዘር፣ እንድትከፍትልኝ እኮ ደውዬላት ነበር። ሁሌ በዚህ ሰዓት የምትመጪ ከሆነ ለቤተ ክርስቲያን ስለምነሳ እኔ ከፍትልሻለሁ። ማዘር ዘጋ። ይቅርታ ማዘር፣ ከዚህ በኋላ ከመሸብኝ እዛ የተከራየውበት ቤት ሄጄ አድራለሁ። ይልቅ ቤት ያከራዩሽን ሰዎች ቀንጎራ እያልሽ ያቸው። ያለበለዚያ ቤትሽን ለሌላ ሰው ያከራዩብሻል።
ምን መስራትሽ ነው? ክፈችልኝ አልኩሽ እንዴ? ካስጨናቂ ጋርሽ ምሽት ማሳለፍ ስለምፈልግ አንደውልም አላልሽኝም? እድሜ ለሱ ለብዙ ያሰብኩት ለሊት ባጭሩ ቀጨው። ተጣላችሁ? እጅ በሚል የታሪክ ወሬው ሆዴን ነፋው። እሺ አስቅም። በትንሽ ትልቁ ስለምስቂ ነው ወፍራም ይሆንሽ። ስለ ባልና ሚስት አንድ ደቂቃ እንኳን አይወራም። ባልና ሚስትነታቸው ታሪክ እስከ ድረስ እየተጠበቀ መሆን አለበት። ባልሁኔም ባል ለማትሪክ የሚያዘጋጀኝ አስጠንዬ ሆኖ አላረፈም። ጥፋተኛው እኮ አንቺ ነሽ። ባል ለማግኘት ተቻኩለሽ በደላላ መሞከር አልነበረብሽ። ምን ላርግ? የእድሜ ቆጣሪ አይቆምም። አዲስ አመት በተከበረ ቁጥር ያረጀው መሆኔ ይሰማኛል። ይልቅ አሁን ራት በያለሽ። ታሪክ በላው። አስጨናቂ አይደል? ጥሩስም ነው ያወጡላት። ለመላእክት ምን ይሳናቸዋል? እኔ ጎበዝ ቤት እየጀነጀነሽ ይሆናል። ባል በደላላ ያስፈለኩት እኮ በጅንጀና የሚባክን ጊዜ እንዳይኖረኝ ብዬ ነው። ደላላውን ይሰራልኝ። እኔ አልወቀስም። ባልፈልጎ መገናኘት ሰርቼ አላውቅም። ታይኝ ብለሽ አሜሪካ ውስጥ አንድ ሰው 3-4 ስራ ይሰራል። አልችልም ማትበልበልሽ አስጨንቀሽ ያሽኝ አንቺ ነሽ። ስላስጨነኩ ነው አስጨናቂ ሊያስተዋወቀኝ። ሳያው ወድጄዋለሁ ብለሽ ሳየው ስሰማው ግን ያቅለሸልሸኛል። አክሽ ምን ያስቀር? ለነገሩ የሩሽ ሜድ ስለማያስጨንቅሽ ሳቂ። ብዙ ሴቶች የእድሜያቸው ሜድ ያስጨንቃቸዋል። በእድሜ ብዛት የሚጠፋው በት ስለሌላት አትጨነቅ እንዴ። አሜሪካ መኖራችሁ ያገኛችሁ ጥቅም አሁን ገና ገባ። እንዴት? አጥንት የሚሰብር ንግግር አጥንታችሁን አይነካው። በብዙ ስጋት አጥራ አጥንቱ አይገኝም። ደገምሽውና ረብሽው። ምን ታዳንቃለህ? ልታጣላን ፈልገን እንዴ? ጥፋተኛው አንቺ ነሽ። ከሶስት ስራ በላይ ይኖር ብለሽ ይሄው ማጣላታስ ጀመርሽው። የኛ ጓደኝነት በስደት ኑሮ የተሟሸና ማይነቀነቅ ነው። ስለዚህ ባትሞክረው ይሻላል። ይልቅ የኔን ቢዝነስ እንዴት አርክልኝ? እኔን ያስጨርሰኝ እንጂ ከእንግዲህ ማስጨርስልሽ ጉዳይ የለም። ኪዎች ጋር ደውለሽ ባላፋልጉኝ በያቸው። እነማን ናቸው ኪዎች? የሆነ ሬዲዮ ፕሮግራም ነው። ወጥሽን ጽፈሽ ኪው ብለሽ ካላክሽላቸው ባል ይፈልጉሽ። ማንም ሰው የራሱ ቆንጆ አለው። የሰው ልጅ በአእምሮ ቀርጾ ያስቀመጠው የውበት መመዘኛ ተሟልቶለት የራሱን ቆንጆ በእጁ እስኪያስገባ ድረስ እረፍት የለውም። የፕሮግራማችን ዓላማም ቆንጆአቸውን ለሚፈልጉ ሰዎች ድካማቸውን ማቅለል። አንተ ዝም በል። ዝም በል እኮ ነው የምልህ። አንተ አታልቅስ ወደዛ። ዴስ ዝም በል እኮ ነው የምልህ። እንካ ሰው ዝም በል። ወንድ ልጅ ሐዘኑን ወጥ ሲያረግ ነው የሚያምርበት። ያደረሳችሁብኝ በደል ወደ ውስጥ የሚዋጥ አይደለም። የወጣት ጉሮሮ ከዚህም በላይ ይውጣል። ደሞ እቺን ተቀጣው ብለ እንደዚህ አትሁን። የቀጣችሁ ቅጣት እቺ የምትባል አይደለችም። አንቱ የተባለ ጥፋት አጥፍታል። ጥፋቱ ከኛ ሾልኮ ቢወጣ ኖሮ ሬዲዮ ጣቢያችን ነበር የሚዘጋው። ጥፋቴን እኮ አምኛለሁ አይደለም እንዴ? አይ ያጠፋ ሰው እንደሚቀጣም እመን። ቅጣቴን ግን አላምንበትም። ዝጋ። መተዳደሪያ ነብለ ይችላል። ምን ያረግልኛል? ቅጣት የሚያስለቅስ ጥፋትን ስለረሳው ነው። ደሞ የተፋ ማስቲካ አሁን የገዛው ጣሙ አላለቀ። ወደ ሬዲዮ ጣቢያችን የተላኩ የሴቶችንም ሆነ የወንዶችን አድራሻ ያለ ግለሰቡ ፍቃድ ለሌላ ሰው አሳልፎ መስጠት አይቻልም ይላል። ለማንም አሳልፍ ያልሰጠው። ልጅቷ ሳትፈቅድልህ ግን አድራሻዋን ወስደህ ተገናኝተሃታል። አልተገናኘኋትም። ሻይ ቡና ነው ያልኳት። ከዛስ ማኪያቶ፣ ወተት፣ እርጎ፣ ቤርጎ። በርካቶች ውበታቸውን ወይም ተክለ ሰውነታቸውን ዘርዝረው ልከውልናል። በቀደም ተከተላቸው መሰረት ማቀርብላችሁ ሳምሶን መስፍን ሲሆን ቴክኒሻናችን ኡስማን አደም ነው። ከሌሎች ሴቶች ጋር ድብቅ ግንኙነት እንዳለ የፎቶ ማስረጃ አለ። ሳምሶን ነው ያነሳው። ጥፋቴንም አጋን ያቀርበው ፕሮግራሙን ለብቻው መስራት ስለሚፈልግ ነው። ሌሎች ሰዎችም መስክረውብሃል። ሳምሶን መስክሩበት ብሎ ሳምሶን ስራውን ትቶ አንተ ላይ ዘመቻ ይከፍታል እያላስብ ስለሚቀናብኝ
በተገኘው አጋጣሚ ሊጎዳኝ ይፈልግ ነበር። ይሄው ተሳካል። ለምንድን ነው የሚቀናብህ? በፕሮግራም አቀራረቤ ባጭር ጊዜ ታዋቂነት ስለማይችሉም እኔን ስቱዲዮ ውስጥ ማየት አይፈልግም። ይሄው ተሳካል። ግን ዝም በል። ታዋቂ ለመሆን የአዋቂ ስራ መስራት ሲገባ የህፃን ስራ መስራት ግን ዋጋ አስከፍለዋል። የህፃን ስራ አልሰራው። በእርግጥ ህፃን ልጅ ለሴት ደውሎ ሻይ ቡና እንባባል አይልም። ግን ቅድም ያልከኝ ኪዩ የሬዲዮ ፕሮግራም እውነትን ነው? ብዙ ሰው አገብተዋል። አንቺ ብቻ ብትሽልቅም አድርገሽ ጽፈሽ ላኪላቸው። ኦኬ ባይ። በቃ እኔም ከዚህ ቤት ወጥቼ የቢዝነስ ሰዎች የሚውሉበት ቦታ መሄድ እፈልጋለሁ። አዝማሪ ቤት ነው። እስኪመሽ መታገስ አለብሽ። በቀን አይገኝም? ምን በወጣቸው እንደውም ዳስተኛ ንገረኝ ብለው ነው የሚከታተሉት። ስም ሰናየት ክበበው፣ ቁመት 1 ከ70፣ ጸጉር ጥቁር ሆኖ ጠቅለል ያለ፣ ግንባሬ ለየትኛውም ጸጉር ስታይል የሚመች፣ አፍንጫዬ ጎራዳ፣ አንገቴ ቀጭንና ረጅም፣ ጡቶቼ ትናንሾች፣ ወገቤ ሴቶቹ ግን ውበታቸውን በጣም አጋነው ነው ያቀረቡት። እንደውም አልተናገሩትም። ሰው ሚሊዮናል የሚሉት አለባቸው። ከዚህም በላይ ቆንጆ ናቸው እያልከኝ ነው? ራስሽን መመከት ከቻልሽ መልኩን ታገኛለሽ። ከ1 እስከ 8 የተማሩ ኢትዮጵያዊ መሆኔንም ወደው ሀገሬ የቆንጆ ሴቶች መፍለቂያ በመሆኗ ነው። እንግዲህ አድማጮቻችን ዛሬ ካቀረብኩላችሁ ሰዎች ጋር መታወቅ የሚፈልግ ሰው ለኛ ስልክ ከደወለልን የሰዎቹን ፍቃደኝነት ጠይቀን አድራሻቸውን የምንሰጠው ይሆናል። በመቀጠል ቃለ ምልልስ ይኖረናል። የዛሬው እንግዶቻችን በፕሮግራማችን ምክንያት ተዋውቀው ለወግ ለማድረግ የበቁ ጥንዶች ናቸው። ባል የሚገኝበት ከሆነማ አሪፍ ፕሮግራም ነው። ሚስትም ይገኝበታል። ሄሎ ሰብሊ፣ ልደውልልሽ ስል ነው የደወልሽልኝ። ደላላ ያለው እውነቱን ነው። ውበቴን ጽፌ ለሬዲዮ መላክ አለብኝ። ምን ሆኖ ነው የሚያለቅሰው? ያኮ አደንቋለሁ የምትዩ ጋዜጠኛ ነው። አንቺ ድረኛለሽ በንባይ የሚፈልጉሽ እንግዲህ የማንም አይሰማሽ። በጣም ነው ደግ ስቱዲዮ አትግባ ስለተባልክ ነው እንደዚህ አምራ የምታለቅሰው? አገባም በራሴማ ግን ድምፅን ቀንስ። እያለቀሰ ስራ አልሰራኝም ብለህ መክሰስ ትችላለህ። ሳይፈቀድልህ የሴቶቹን ውበት ለመቅመስ መቸኮል አልነበረብህ። ስለቀመስኩ ነው የቸኮልኩት። አንተ ግን ወንድ ስራ ጣሙን አታውቀው። ኤቲክሱን ለማክበር ብዬ እንጂ እኔም ወንድ ነኝ። በየቢሮው የዞሩ መክሰስ የወንድ ልጅ ስራ አይደለም። እኔ አይደለሁም የከሰስኩ፣ ኤቲክሱ ነው። ከስቱዲዮ እንደወጣው አልቀር። ኤቲክሱን ማክበር ስትጀምር ትመለሳለህ። ያንተን ሞት ለማንበብ ተመልሼ እገባለሁ። ኤቲክሱን ለማክበር እኔ እስክሞት ለምን እንጠብቃለን? እዚህ ቢሮ ኤቲክስ የሚከበረው ያንተ ብላ ምላስህን ቆርጬ ስራ አልባ ካላደረኩ ቁጭ ብዬ እሸናለሁ። ቁጭ ብዬ ፈልጎት ነው። ስለዛ ተብ ብቻ ፈርተው እንዲያው ገረመው ሞትን ያልፈራሁት ነው። ከገባን ጀምሮ ምንም መረጋጋት አልቻልክም። ፈርተዋል። እኔ ባንተ አልምንም። ግን ምን እንዴት አድርጎ ቢያስቦካ ነው ባክ? ድሮም ጋዜጠኛ በድምጹ ነው። በርካታ ሰዎች እውቅና ለማግኘት ሲሉ ዓለም ላይ ተጨራርሰዋል። የተናገረ ሰው ምንም አያደርግ። ቁጭ ብዬ እሸናለሁ እኮ ነው ያለው። ቆሞ ከደከመውስ ቁጭ ይላል። Stop overreacting. You even get suspicious when I paint my nails. It's definitely distracting the way you dramatize every little small detail. Don't freak out until
you know. ያንተን ሞት ለማለት ትንሽ ይገባል። Max, don't be stupid. You know I love you. Don't be ridiculous. You know I need you. Don't be absurd. You know I want you. Don't be impossible. Oh, no, no. I'm mad. ሰብሊ ምን ሆነሽ ነው? ውበቴን ወረቀት ላይ መጻፍ አልቻልኩም። እንዴ እንዴት ያቅትሻል? ቀላል መስሎኝ ጀመርኩት፣ ለካ ውስብስብ ነው። ተመልከች ቤቱ የደራሲ ቤት መስሎልሻል። እንዴ ደራሲዎች እኮ እንደዚህ የሚሆኑት አዲስ ለመፍጠር ነው። የተፈጠረ መገልበጥ ማንንም አያቅተውም። ምን ያንቺን ውበት በሰጠኝ። ለምን ለመጻፍ ቀላል ነው። ግብ ስላይን ጣል ማድረግ ማን ያቅተዋል? አንቺ ማጋነሽ መጻፍ ስለፈለግሽ ነው እንጂ በጣም ቀላል ነው። ብታይ የሬዲዮ ፕሮግራሙን ብትሰሚ ሴቶቹ ጨማምሮ ነው የሚያቀርቡት። እኔ ግን የተሰጠኝንም መጻፍ አልቻልኩም። በቃ አሁን ተኝና ነገ በኮሚቴ እናየዋለን። መተኛት አልችልም ሰብሊ። እሺ ጸጉርሽ ምን አልሽ? ሀር እና ከዛ በላይ ምትፈልጋለሽ? ሀራን ሰው ሂማን ሄር ጨምሪበት። አንድም ቀን ስለ ውበቴ ነግረኸኝ አታውቅም። አዎ ጨዋታን ጨዋታ ያነሳዋል ይባላል። አንድም ቀን ስለ ውበታችን ተጫውተን አናውቅም። ውበት ባይን ይገባል ይባላል። ብዙ ሰዎች ስላዩኝ ብቻ የሆነ ነገርን ያደንቁልኛል። ብዙ የሚደነቅ ውበት እያለሽ አንዱን ብቻ መርጦ ማድነቃቸው ስግብግብነት ነው። ከብዙ ውበት እስኪ ዘርዝረ ንገረኝ። ከምን ልጀምርልሽ? አፍንጫ እንዴት ነው? ቁርጥ የክሊዮፓትራ ነው። የክሊዮፓትራ አፍንጫ ጎራዳ ቢሆን ኖሮ የዓለም ካርታ ይቀየር ነበር ሲባል ሰማሽ? ማርሻል አንቶኒ ድፍን አውሮፓን ያስገበረው የጣሊያንን ጦር አስከትሎ ምድረ ግብጽ ከገባ በኋላ በእንብርክክ ሄደው በርሷ ቁንጅና ምክንያት ነው። አንዲት ሴት ያስለቀሰችውን ያክል ድፍን አውሮፓና ጣሊያን ጦር አላስለቀሰው። ሌኒ ምጥዬ ለምን ነው የምታለቅሽው? ሂጂና ጠፍጥፊያት። ለወንድ ባለ ምንድነው የምትናገሪው? ማቃጠር ባይለብሽ እኔ የሚያቃጠር ወንድ አሉት ማለት ሴት በሰው መጠራው ማቃጠርማ አንቺ አታሪ ጭራሽ ማቃጠር አናገርክ? አላናገርኩም። ታዲያ ከማን ጋር ነው የምታወራው? ቢሮ ውስጥ ያለሁት እኔ ብቻ ነኝ። እኔም አለሁ። ከራስ ጋር ማውራት ከፈለክ ሳጮ በህሊና አድርገው። የኔ ህሊና ካልጮህ አይሰማም። በእናንተ ጊዜ ቆንጆ ሴት ምን ትባላለች? ፈጣሪ ጥበቡን የጨረሰባት እንላታለን። ወንድስ? ጠይም ዘለግ ያለ ጎራዴ ታጣቂ። እስኪ ዝም በይ። ፈጣሪ ጥበቡን ጨርሶብኛል ብለሽ ልጽፊ እንዳይሆን ብቻ። ምን ያንሰኛል? ፈጣሪ ጥበብ አያልቅበትም። አሁ ማዘርዬ፣ የሴቱ ልጅ ውበት በደፈናው ሳይሆን ዘርዘር አድርገኝ ገር። እንግዲህ በእኛ ጊዜ ቆንጆ ሴት ተረከዟ ሎሚ የሆነ አፍንጫዋ እንደ ንጉሳዊ ቤተሰብ አፍንጫ ቀጥ ብሎ የወረደ አንገቷ እንደ ጢሰኛ አንጀት ቀጠን ብሎ ረዘም ያለ ጡቶቿ ደግሞ እንደ በረሃ ሎሚ ጉጭ ጉጭ ያሉ። ጡቶሽም ተረከዝሽም ሎሚ ሊሆን አይችልም። እስኪ ዝም በይ። አንደኛው በቃ አቸተ ይሆን። ስለ ውበት ነው ያወራነው፣ ስለ ሰላጣ አይደለም። ሆዳ አዎ ማዘርዬ፣ ሎሚ በዛ። ሎሚ አሁን ገበያ ላይ ተወደደ እንጂ በጊዜው ስንት ሰው አጓዷል። ጡቷ ፓፓዬ ቢሆንስ? ፓፓዬ ከሆነ አይቀር ዱባ ቢሆን አይሻልም? እንደውም ተነሽ ውጪ። ታይ የትምህርት ባክግራውንድሽን ስጽፍ ያስፈልክሻለሁ። እኔ እንደደብ ለማለትማ ማን ብሎሽ? ደግሞ እንዴት ነው የምትካበደው? አብራችሁን የተማራችሁት? አይደለም ማዘር፣ የነገርኳትን እኮ ነው መልስ አላስታውስሽ የምትለኝ። ማዘርዬ በመኮረጅ የሚደርስባት አልነበረ፣ የንስር አይን ነበረ። ዋናው ይዞ መገኘት ነው። ያኔ ያስኮረጁኝ ሁላ ዛሬ ኑሮ ከብዷቸው እያስኮረጅኳቸው ነው። ወፍራም ነች። አዎ ይመቻቸው። ይዝላቸው ባክሽ። ፍራሽ አንጠፈው የተኙበት ድሮም ብቻቸው መተኛት የለመደ አራት ጨነቂ እንኳንም ባንቺ ጦስ ተቀጣው። ማርሽን ስለቀመስ ቦምብ ቢዘንብብኝ ማለት ነው። አየኔ ቆንጆ ወንድነቴንማ
አንጠልጥዬው አልኩህ እጠቀምበታለሁ። በእውነት ይባላል። ልክ ነሽ። እዛ ባለችሽን ስለበላው እንትን የተገጠሩኝ ይብላኝ ይችላል። አሪፍ አገላለጽ ነው። ወረቀቱ ራሱ ግመጡኝ ሳሙኝ ይላል። የደላላ ነገር ባለትዳር መሆኔ በጀሽ እንጂ አልተወሽም ነበር። ከአቅም በላይ ስትንጠራራ ብብትን ኮርኩረው እንዳያስቁ። ይልቅ አስተያየት ስጥበት ነው የተባልከው። አንደኛ ይሄን ነገር ማድረግሽን አስጨናቂ ማወቅ የለበትም። ሁለተኛ አፍንጫሽ እንደ ንጉሳውያን ቤተሰብ አፍንጫ ነው የሚለውን ቀይሪ። ለምን? ፖለቲካ ነው። ፖለቲካ እኔ ድሮም የዛተ ሰው እንደማይማታ ነገር ያለው። ቆይ ከዛ በኋላ አውርታችኋል? ዘግቶኛል። አያናግረኝ። ለብቻው ነው የሚያወራው። አበደ እንዴ? ምን አውቃለሁ። ስቱዲዮ ሲከለከል የራሱን ስቱዲዮ ከፍቶ አረፈው። ደሞሉ ምንድነው የሚያወራው? ይሰማል? ምን ይመቻቸው ይድላቸው አለ ፍራሽ አንጥፈው የተኙበት እኔ ወንድ ነኝ እንደሌላው አንጠልጥያል ዞረ ምናምን ያስቁ ለሮ ዝግሮ እየሰደበ እኮ ነው። እንዴት አይገባ? ማንን ባሽሙር እየገሸለጠ ነው። ምንድነው? እኔ ሴት አውቃለሁ አንተ ሴት አታውቅ ብያለሁ እኮ። አንጠልጥያ ዞርም ሲል እንኳን አይገባ እና ምን ተለጠለው? ምንድነው እንት ታለ ሴት ነች እንደ ጻፈችው? አዎ ሞናሊዛም ራሷን እንደዚህ አጽፍ። ከዚህ ውስጥ ታሪክ መስማት አልወድም ያለችው ብቻ ነው ናት። በጣም ውሸታም ሴት ነች። ውሸት የመናገር ሆቢ ያለኝ ብላ አልጻፈችልኝ። ከሴቶቹ ላይ ምርጥ መርጣው ውበቷን እንደ ብሔራዊ ቡድን ያሰባሰበችው። እስካላየናት ይሄንንም መናገር አንችልም። የቁንጅና ውድድር አሸንፋ ታውቃለች? ሪካርዶን አልጻፈችልኝ። አያት ነች እንዴ? አይደለችም። ሰዓት ምናልባት እኮ ውድድሩን ያላሸነፈችው ኢንተርቪው ላይ ወድቃ ሊሆን ይችላል። ለነገሩ ታሪክ መስማት አልወድም ያለች ሴት ከእውቀት የጸዳች ብትሆን። በል ጨዋታ ቀይር። ሳሚ አቤት። ተዋት አቀረቀርክ እኮ። ገርማኝ እኮ ነው። እኔው ገርመኛል። እንዴት? እስከዛሬ ማንንም ውበት ወረቀት ላይ ጽፈ በቃል ስታጠና ይቻላል። አብረን የተማርነው ማትሪክም አብረን የወሰድነው። እንዴት አላወቅኳትም ብዬ ልይዞኝ እኮ እስከምታውቃት ድረስ ነው እንደ ጎበዝ ተማሪ ኖት ጽፈ የምታጠናት። ሳሚ ወይ በጣም ምትገርሚ ነሽ። እንዴት ውበትሽን በእኔ ስም ትልኪያለሽ? ምን ማለት እኮ አይደለም። ህዝብ ለሚሰማው ሬዲዮ እኮ ነው ስሜን የላክሽው። አስጨናቂ እንዳያቅብኝ ብዬ ነው ሰብሊ። እሱ ካንቺም አልፎ እኔን ማስጨነቅ የለበትም። ይሄ እኮ ቀላል መስዋዕትነት ነው። አንቺ ምሰርብኝ አይበቃም? ሌሎች እንዲሰሩኝ መስዋዕት የምታረጊ?
ለምን ይሰድቡሻል? ቀጭን ሴት ለማግኘት ሰፍ ያለውን ደውሎ እኔን ሲያገኘኝ አይደለም መሳደብ አይደበድበኝም? ሰብልዬ ሲደውሉሽ ትቀጥሪያቸዋለሽ እንጂ የማገኛቸው ነኝ። ተይም ባንክሽ። ጓደኝነት ለመቼ ነው? ደግሞ ራስሽን ብታፋልጊኝ ምን ትሆኛለሽ? በእናትሽ ሰብሊ በላስ ቬጋስ ይዤሻለሁ። እሺ በአዲስ አበባ አይ ሳሚ ዛሬ እንዴት ትሳልኩ እባክህ? ሁሌ እኮ ነው ማስታወስ። ታዋቂ ከሆንክ በኋላ እንደማንተዋወቅ ሆነ ነበር። ይልቅ ሰብለ የምትባል ታስታውሳለህ? ሰብለ ማን ነች? ሰብለ ከኛ ጋር ሃይስኩል የተማረች ማትሪክንም እንደውም ከኛ ጋር የወሰደች። ሰብለ የምትባል እኮ ከኛ ጋር ተማረች። ሰብለንማ ማስታወስ አለብህ። በጣም ቆንጆ ልጅ። ሴታታይም ነበር እኮ ሳሚ። ቆንጆ መሆኗን በምን አወቅ? ሰብለ እንዴት ትጠፋለች? ታሪክ መማርም አትወድ። ሁሌ በሂስትሪ ከሬድም ፎር ሳይንስ እኮ ነው የተማረው። ምን ሆነ? በቃ ደውልላለሁ። ስቱዲዮ ልገባ ነው። ቻው። እኔም ባሱስ ልገባ ነው። ምንድነው የሚያስበው? ባሹር ለምትሰደበኝ ደርሼበታል። አላምናለሁ። ምን አይነት አስተዳደግ ነው ያደረገው? ቤተሰባችን መሳለባችን ምንድነው የምንጫወት ነው? ባሽሙር አላስቀምጣለሁ። እኔ አሽሙር ምን እንደሆነ አላውቅም። አንተ ጥረት ዞራለህ ብሎ ሰድቡኛል። እሱም በጽሁፍ ሪፖርት አደርጋለሁ። ወንጀል ሲሰራ ተደረስኩበት ይቀራል። ለምን ወንጀል? እሱም በጽሁፍ ሪፖርት አደርጋለሁ። ቁመት ሜትር ከ53 እኔን የወደደ ሰው ቢመጣ መግባባት እንችላለን ይላል። አድማጮቻችን ከመሸጋገሪያ ሙዚቃ በኋላ እንመለሳለን። ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆድዬ ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆድዬ እንዴት እስካሁን አላስተላለፉትም? ውበት ያሪፍ ስለሆነ ለፕሮግራማቸው መዝጊያ ቆጥሮት ነው። ለምን ታዲያ ካሚንግ ዝም ብሎ ማስታወቂያ አይለቁልሽም? መቀለድሽ ነው? በተለይ የዛችን ልጅ ውበት ካነበብክ ጀምሮ የራስን ውበት ረስተህ ነው። ድሮም ቢሆን ጭንቅላቴን እንጂ ውበቴን ይዤ ከቤት ወጥቼ አላውቅም። ደውልላት። ኤቲክሱ አይፈቅድልኝም። ወረቀት ላይ ስላነበብካት ብቻ ልታገኛት አትችልም። እንደ ጎበዝ ተማሪ ኖት ይዘህ ታጠናታለህ ብለኝ የለ እና አጠናታለሁ። ከዛስ በቃሌ ይዛታለሁ። ከዛስ ከ60 ፈተናታለሁ። ከዛስ ከ60 ተፈትኛታለሁ። ውስጥ ገብታለች ለማንም አልሰጥም ልትል አይሳይ ውበቴ ልኬላችሁ ነበር። መቼ ነበር የላክሽው? ከ3 ቀን በፊት። ከ3 ቀን በፊት እንዴት አልተላለፈም? ለማንኛውም ቼክ ላድርግልሽ። ስምሽ ማን ነበር? ሰብለ ሙልጌታ። ኦኬ እሺ፣ ትንሽ ቆይተሽ ደውይልኝ። ሳሚ፣ ሰብለ ሙልጌታ የሚል መተላለፉን ቼክ አድርግና ንገረኝ። ምን ነው? ምንም ሰብለ ሙልጌታ ተላልፋ። እርግጠኛ ነህ? አዎ። ተላልፏል። አልተላለፈም። ምናልባት መብራት ጠፍቶ እንዳይሆን። አልጠፋም። እንዴት እናንተ ሰፈር ብቻ አይጠፋም? ተላልፏል ካላችሁ ወንዶቹ እንዴት እስካሁን አልደወሉልኝም? ትንሽ ታገሽ፣ ይደውሉልሻል። የኔን ወሰምቶማ ሊታገስ የሚችለው እንዳይኖር። እንዲማ 100% እርግጠኛ አትሁኝ። ሺ በሺ እርግጠኛ ነኝ።
አብሮኝ ኖሮ ውበቴን የማቀው ነኝ እርግጥ ነው ውበትሽ ብዙ አመት ካንቺ ጋር አብሮ ኖሯል በጣም ውሸታሞች ናቸው በጣም ነው ማዝንባችሁ ሰደበችን እኮ ሰብለ ሙሉጌታ የሚባለው ስም አልተላለፈም እንዴት አወክ ከስቱዲዮ ባረም ፕሮግራም መስማት አልተከለከልኩም ሳምሶም እኮ ተላልፏል ብሎኛል ውበቷን አፍኖ ይዞታል አላተላለፈውም ምን ያረግለታል ያረግለታል እንጂ ሻይ ቡና ከዛ ወተት እርጎ ቤርጎ ሊላት ነዋ ሄሎ ሰብለ ነኝ አድራሻሽን ከሬዲዮ ጣቢያ ነው የወሰድኩት ይሉ ምን ልበለው ሰብሊ ፕሊስ በእናትሽ አንቺ አውሪ ምን ብዬ ደስ ያለሽ እኔ ምን ብዬ ነው ማውራው ልሽኔ ቆንጆ ባለፈው በስሜ ላክሽ አሁን ደግሞ ሄሎ አታግላይ ወንድ እኮ ነው ሰብሊ በእናትሽ ቼክ ሄሎ ሄሎ አድራሻሽን ከሬዲዮ ጣቢያ ነው የወሰድኩት አንተ እንድትወስደው ብላ ነው አድራሻዬን የሰጠች ያምሻል እባክሽ የኔ መቤት አጠገብሽ ያለውን ሬዲዮ ዝጊው እስካይሽ ድረስ ቸኩያለሁ እስካይሽ ቸኩሏል የችኩል ቀንድ ይነግሳል ምን ማለትሽ ነው በጣም ቸኮልኩ እንዴ ቀንዱን የቸኮለው አንተ አልቸኮልክም እንዴት ቀድሞት ከወጣው ጆሮ ማን ቀድመ ደጋለው ድምፅሽ ምን ነው ተቀየረ ኔትወርኩ ነው የሚያቀጥንና የሚያወፍረው በስልኬ ነው ያልካሳኩ አይን ላይ ስንገናኝ ያፈርሳለሁ ማለት ነው አይንሽን አይቼ ብፈርስ አይቆጨኝም ካፈረስኩ በኋላ ግን ካሳክፈ እንዳትለኝ ይልቅ ጊዜ አታጥፋ አሁን ንቅጠረኝ አንቺ ቅጠሪኝ እኔ ማቃት አዲስ አበባ የለችም አንተ ቅጠረኝ እኔስ ማውቃት አለች ብለሽ ነው ኦኬ ሰሚ አሁን ምን ይሏን ትንሽ ታዋሪ ጭራሽ እንዴ ሌሎች ወንዶችም ከደወሉ አድራሻዬን ስጡልኝ ከደወሉልን አንቺ ደውለን ፍቃደኛ አስተውኝ እንሰጣቸዋለን ፈቅጃለሁ አስደውሉልኝ በተጠየቀን ቁጥር ያንቺን ፍቃደኝነት መጠየቅ ደንባችን ያዛል ፕሮሰስ ያበዛችሁ ወንዶቹን አታጉላሉ ከደንባችን ውጭ አንሰራ ቆመን እንድንቀር ነው እንደ ፍላጎታችሁ ማንንም ሰው ቆሞ እንዲቀር ደንባችን አይፈቅድም ለኔ ሲሆን ነው እንደ አዲስ ደንብ የምታወጡት ዛሬ ለደወለልኝ ወንድ ሳታስፈቅዱኝ ነው አድራሻዬን የሰጣችሁት ምን ና እኔ ነው አዎ ለምንድን ነው የምመጣው ስለጠራው ሰው እየጠበቅኩ ነው ሰው አይደለሽም እያልከኝ ነው አልወጣኝም ነገር አልፈልግም በሴትም ለከፋ ተጀመረ እንዴ ሳምሶን አቤት ተቀጣጥረን ነበር እኔና አንቺ አዎ ሰብለነኝ እንዳትይ ፓስፖርቴን ላሳየ
ለምንድን ነው የምታነሳቸው? አብሯት ያለው ልጅ ታዋቂ ጋዜጠኛ ነው። እኔ ደግሞ የታዋቂዎችን ገበና በመጎርጎር ነው የምኖረው። ዋው በጣም ነው የምታምሪው። እና ስልክሽን ስጪኝ። ፎቶ ልታነሳኝ? ነገ የሚመጣው አይታወቅም። ወንጀል ነው የሰራሽው፣ ወንጀል። ክሰሰኛ። ጠብሽ ከኔ አይደለም ከፈጣሪ ነው። ኧረ እኔ ከፈጣሪ ጠብ የለኝም። የቆንጆ ሴት ውበት ጭንብላ ጥልቀሽ የመጣሽው እሱ በሰጠሽው በስላልተማመንሽ አይደል? እሱ ይቅር ይበልሽ። እንዲህ ካሉ አሸንሰፍ ብላችሁ አትመጡማ። ሰፍ ብዬ በመጣም አንገቴን ሰብሬ መመለስ አይቀር። ተሰብርክ ማለት ነው አንቺ እንደ ንጉሱ አይና አፍንጫ ቀጥ ብሎ የወረደ አፍንጫ፣ ይሄ እንደ ጭሰኛ እንጀት የቀጠነ አንገት፣ ይሄ እንደ በረሃ ሎሚ ጉጭ ጉጭ አለ ጡት፣ ይሄ ሁሉ 50 ሎሚ ነው። 8 ቁጥር ወገን ቁጥር አናውቅም። ትሮምቦባት ላት ባለጌ ሳሚ ኦ ማይ ጋድ እኔ አላምንም። እኔም አላምንም። እንዴት ነህ? እግዚአብሔር ይመስገን። ህሌኒ ደበበ 37 ቁጥር ቴንኪው 56 ቁጥር 11K 72 ቁጥር አረሳው አረሳውሽ ወይኔ ወይ ሳሚ ታዋቂ ጋዜጠኛ መሆኑን ሰማሁ። ሰብሊ ታዋቂ? አዎ መታወቃችሁ ትርጉም የለውም። ውበትሽን አላስተላልፈው። አንተ ነህ ኪዌ ሬዲዮ ጣቢያ የምትሰራው? አዎ ትተዋወቃላችሁ? ውበቴን በስሟ ይላኩላችሁ እኔ ነኝ። ለምን? አስጨናቂ የሚባል ቦይፍሬንዷ አፈልጣ ነው። እውነት ግን አላስተላልፍከው? አዎ። ለምን? እኔ እንጃ። እዛ ስለምትሰራ ነው ለካ አድራሻዬን ሳልፈቅድልህ የወሰድከው። ማስፈቀድ እንዳለብኝ በምን አወቅሽ? ቅድም ስደውል የሆነች ሴትዮ ለኔ ፍቃድ አድራሻዬን እንደማይሰጥ ነግራኛለች። ሽት በድጋሚ ደውዬ ሶሪ ማለት አለብኝ። ግዴለ እኔ ጠይቅልሻለሁ። እኔ እነግራቸዋለሁ። አንተ የምትነግራቸው ከሆነ ኦኬ። ግን መቼ ታስተላልፈዋለህ? ሰኞ። ገና ሰኞ? ነገና ከነገ ወዲያ ውበት የለም። ግብርናና ስፖርት ነው። ግብርና ላይ ልቀቅልኝ። አንቺ ማዳበሪያ ወይስ ምርጥ ዘር? ማዳበሪያ። ገሪ አየዋት እኮ አየዋት። እንዴ ሳሚ ገሪ ሰብለልኛለች። ይለካ አብራኝ የተማረችው ሌኒ እኮ ነች። እንዴ ልታገኛቻት? በድፍረት ደወልኩላት እና ስላየሃት ብቻ ነው የሁሉ ደስታ? አዎ ድሮም እኮ ሳያት ደስ ይለኝ ነበር። አይኔ ከተማሪዎች መሃል ቀዳዳ ሰርቶ እሷን ብቻ ያይ ነበር። እሷን ብቻ። እና ምን ወሰንክ? ለምን? ካያት በኋላ ምን ለማድረግ ወሰንክ? ምንም። ድሮም እኮ ካያት በኋላ ወይ ወደ ክላስ ገባለሁ ወይ ወደ ቤት በቃ። የሰው ልጅ ደስ ለማግኘት ሲል የሚኖር ፍጡር ነው። እንዳታመልጥ ሳሚ። ጊዜ አታጥፋ። ከጠራትና ወድሻለሁ ብለህ ንገራት። ማ ሰፍ ብላ የመጣች ሴት ሰፍ ብሎ የሚጠብቃት ብዙ ወንድ አላት። ግን ደግሞ ኤቲክሱማ ከደወልክ በኋላ ተበላሸ እኮ። ደወልክላት እኮ። አስጨንቅ ነኝ። ስም እኮ በጣም የሚሰሙት አይደለም። ሰላምና መረጋጋት የለውም። ይሄ ስም የራሱ የሆነ ታሪካዊ አመጣጥ አለው። ቅድመ አያቴ ከማይጨው ጦርነት ሲመለሱ አያቴን አርግዘው በነበረበት ጊዜ በቃውና አሁን አንድ ስልክ እየጠበኩ ነው። ቆይ ተደውልልኝ። ሃሎ ሃሎ ሃሎ። ይችል ታውቃታለህ? አዎ አውቃታለሁ። ዘመኔ ነች። ሰብለ ሙሉጌታ ነው የምትባለው።
ማለት የሷ አባትና የኔ እናት አብረው ማለት አክስቴ ውጪ ማን ያነሳል? ትዝ አለኝ የቤተ ዘመድ ስብሰባ ላይ ነው የተነሳነው። አጎቴን ያነሳል። አሪፍ ካሜራ አለው። በጣም ያሳዝናል። አስፈላጊ ከሆነ ላመጣት ይችላል። ኢቲክሱ ለማንኛውም ብታመጣትና ብንተዋወቃት ላንተም ጥሩ ነው። የአሜሪካ ኑሮ እንዳንቺ ተስማሙ የለም። አሁንም ልጅ ነሽ። ልጅ እንኳን አይደለም። አብረን ስለተማረን እድሜሽም መገመት አያቅተኝም። ዘግቼ ነው ትምህርት ቤት የገባሁት። አሃ ነው እንዴ? አንቺን የመሰለሽ ልጅ ባላጣው ብትል የሚያምን የለም። ብታምንም ባታምንም ባላጣው። ከድሮ ጓደኞቻችን እነማንን ታገኛለሽ? for the first time አንተን ሳገኝ እኔም ስላየሁሽ ደስ ብሎኛል። ድሮም እኮ አይሽ ነበር። የት? ትምህርት ቤት። ልጅነትን እንጂ ጓደኞችን ረስተሃል ማለት ነው። አንቺ ስለማታየኝ ይሆናል እንጂ በደንብ አይክ ነበር። እንደውም ሁላችንም ነበር የምናይክ። ለምን? ፊትክ ላይ ሁሉ አቧራ ነበር። ትዝ ይልሃል ግን አቧራ? አዎ። የትምህርት ቤታችን አቧራ ለናሙና አንተ ፊት ላይ ቁጭ ያለ ነበር የሚመስለኝ። አይሉ አልተለወጥሽም። አሁንም ግልጽ ነሽ። ለምንድን ነው ግን አቧራ እንደዛ የሚወድክ የነበረው? እናቴ አመዳም እንዳሉን አስገድዳም ብትቀባይም ባዝሊን አቧራ ይስብ ነበር። እናት ናቸው አመዳም እንዳትሆን ብለው አቧራ የሚያደርጉ። የቀጠርከኝ እንደዚህ አይነት ቀዝቃዛ ቤት ልታመጣኝ ነው? የቀጠርኩሽማ የት ነው? የፈለግሽበት ቦታ ልጋብዝሽ እችላለሁ። የት ነው መሄድ የምትፈልጊው? ባል ያለበት። ወንድ እኮ ብዙም ግልጽ ሴት አይወድም። ትንሽ ኮራ ማለት አለብሽ። እስከ መቼ? እስከ ራት። እስኪ ለማንኛውም በደንብ ይምሽ። እሷ ነች እኔ ጆሮ ላይ ስልክ የምትዘጋው? ይቺ ጨምላቃ አስጨንቅ ማን እንደሆነ አልነገርካትም? ነግሬያታለሁ። እሷ ትረሳለች። አስጨንቅ አንድን ነገር 10 ጊዜ አስቦ ይጀምራል። ከጀመረ ግን ወደፊት እንጂ ወደ ኋላ አይልም። እኔ የለሁበትም። ባክ ወንድ ያለበት ቦታ ይዘኝ ሂድ ብላ። አሁን እኮ እዛ ገብቼ ነው የምደውልልህ። ሃሎ ገሬ፣ ሃሎ። ይቆራረጣል። ወድሻለሁ ልላስል ስላዋራ ምናምን ስታነሳ ተውኩት። ሃሎ አሞራ አይደለም አዋራ። ሃሎ I've got the moves like Jagger. I've got the moves
ይቅርታ ጥዬሽ ጠፋሁ። አሁንም አልመጣህም። ሀሳብህ እዛ ነው። አዎ ህሊና እናንተኝ ነው። ምን ብላ? ከኔ ጋር መደነስ አትፈልግም? ከአዳዲስ ወንዶች ጋር መደነስ ፈልጋ ነው። እኔ አሮጌ አይደለም። ይልቅ ከኔ ጋር ደንስ። ከሷ ጋር የወላጆች ቀን ሲከበር ደንሳችኋል። Don't follow me. Yeah. ምን ነው ያልተመቸ ነገር አለ? ቆይ አንቺ እንደዚህ ደረቱ ላይ ተለጥፈው መደነሳው ተመችቶሻል? እኔ ላይ ቢለጠፍ ይመቸኝ አይመቸኝ ነግረህ ነበር። በጣም ቆንጆ ቦታ ነው ያመጣው። ሰው አለው የለው። እኔ አንተም በሆን ተረጋግቼ አልሸነም። በውድ ዋጋ የጠጡት መጠጥ ተረጋግተው ካልሸኑት ጡር አለው። እኔ በአንተ ጦስ ነፍሴ ልትወጣ ነው። ለምን? ተከትዬህ የመጣሁት ከሞት ላድን ነው። አብራ ያለችው ማን እንደሆነች ታውቃለህ? ጠረኗን ነው የማውቀው። ደረት ላይ ለጥፈ ጠረኗን ስታቀብልህ ጋርዶቹ አይተዋል። ጋርዶች አሏት እንዴ? አልንገርህ፣ ሚስት ነች። ምን? ማግባቷን እኮ አልነገረችኝ። ጭራሽ አውርታችኋል? በቃ ለዚህ ነው ሲወጣ ጠብቀን እንቀጠቅጠዋለን ሲሉ የሰማኋቸው። እና ምንድነው የሚሻለኝ? እንግዲህ በላህ ቡጤ መቋቋም አቅም ካለው ገብተህ ተፋለማቸው። የጋርድ ቡጤ መቋቋም ከቻልክ ገብተህ ሞክረው። ተበላ 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 አልጫ በቃ ቤት እንቀይር። ገና ሳንጫውት ህሌኒ ከኛ ጋር መጣች እንጂ ከኛ ጋር አይደለችም። እና ጥለናት እንዴ ነው? ጥለና ያምሻል እንዴ? ይዘናት ነው እንጂ የመጣችሁ እኮ እናንተን ፈልጋ አይደለም፣ ወንድ ፈልጋ ነው። እኔም ጾታዬ ወንድ ነው። በምን ማወቅ እችላለሁ? እንዴት? እስኪ በረዶ ጠይቂልኝ። ለቢራው ነው? ለጄ ነው። ስለሷ አትጨነቅ። እኔም ተጨንቅ ያልሆነልኝም እኮ ጭንቀታችንን አዋጥተን ልናድናት ይገባል። ሳትታመም እንደዚህ ወንድ ለማግኘት መቻኩ ባህላችን አይፈቅደው፣ ነውር ነው። ባህላችን ያልፈቀደው ነገር ሁሉ እኮ በሽታ አይደለም። ይልቅ አንቺ አንድ ነገር ቃል ግቢልኝ። ለኔ መጀመሪያ ቃል ግባልኝ። አዝማሪ ቤት ይዘን ሂድ። ባልፈልግሽ ነው? ነው አይደለም፣ ለስራ ነው። ለስራ ከሆነ ከአዝማሪ ቤት የማይጠፋ ጓደኛ አለ። እንደውም አስተዋውቃቸዋለሁ። አዎ ጓደኛ ሀብታም ነው። በምን አወቅሽ? ደሃ ከተኛ በኋላ ስለሚቀጣጠር አይደለም። አዝማሪ ቤቷ የወንድሙ ነች እና ሁሌ ከዛ አይጠፋም። ታዲያ ምንድነው ቃል እንገባለን? አማቸው ተቋቁ ሸብሪባቸው ነች ገናሁ ዘለቁ ኢትዮጵያ ልጆች ኢትዮጵያ ልጆች እሺ ዲያስፖራዎች በምን አወቁ ዲያስፖራ ናቸው?
እነሱ ሲመጡ ጠብቀን የምንዘፍነው እኛ የኢትዮጵያ ልጆች አይደለንም? መጽሐፉም ቢሆን የጠፋውን ፍለጋ ሄደ ይላል። አቃጣሪ 400 ካሬ ሜትር ቦታ ስጣቸው። እኛም ዲያስፖራዎች ነን እንቀላቀላ። ገረሜት ይሉ ነው አልነገረም እንዴ? ድንገት ፊልጣ ተብሎ ዛሬ ደቆ ለዛ ነው ስልኩ እንዴ ያለኝ። ስልክ እኮ እዛ አይሰራም። መቼ የሚሰራው ነው? በል እንግባ ግባ ተቀበል። አሜሪካን አየናት ከግር እስከ ራሷ፣ አሜሪካን አየናት ከግር እስከ ራሷ፣ ካናዳን አየናት ከግር እስከ ራሷ፣ ካናዳን አየናት ከግር እስከ ራሷ። እሱስ ደስ የሚለው ከሀገር ሲመለሱ፣ እሱስ ደስ የሚለው ሀገር ሲመለሱ፣ ሀገር ሲመለሱ፣ እሱስ ደስ የሚለው። ተቀበልኩ። ረከዝሽ ሎሚ እንጎባትሽ ለጭሰኛ አንጀት የረዘመ አንገት ከአንቺ ጋር አድሬ ሲነጋ ለሞት ለአፈር አይደለም ወይ የተፈጠርኩት? ለአፈር አይደለም ወይ የተፈጠርኩት? ተቀበል። ከአንበሳ መንጋጋ ጅብ አይነጥቅም ስጋ፣ አንበሳ መንጋጋ ጅብ አይነጥቅም ስጋ። ድገመው። ናሽናል ጂኦግራፊ ተጀመረ። አንበሳ መንጋጋ ጅብ አይነጥቅም ስጋ። እኔም አንበሳ ነኝ አንተም የጅብ መንጋ። ባይ ነገ ውበቴን አስተላልፍልኝ ፕሊዝ። ሞባይሌንም አያነሳም። ፕሮግራሙ ሊቀርብ ትንሽ ደቂቃ ነው የቀረው። አለቃዬ ነች። ከመስሪያ ቤት ነው። ላነጋግራትና የሌኒን ውበት እንዳታስተላልፍ ላድርግ። ምን ሆኖ ነው? መጀመሪያውኑ ዘመዴ ነች ብሎ ሲሄድ እንደማይመለስ ጠርጥሬያለሁ። በቃ አንተ ገባና ሸፍንለት። ማ እኔ ስቱዲዮ እንዳልገባ አግዳችሁኛል። ቂም መያዝ ነው? እሺ ይቅርታ ግን እናልገባና ሸፍን። በደብዳቤ ነው ያገዳችሁ እና በደብዳቤ ግባ በሉኝ። እሺ ባንዳ ታውቃለህ? አላውቅም። ወዳጅም ጠላትም መምሰል የሚችል ሰው ማለት ነው። ማጋባትም ማፋታትም ትችሉበታላችሁ። አስጨናቂ እባክህ እኔን አላወቀኝም። ታዋቂ ነኝ ትል የለም እንዴ? ወንድምህ መሆኔንም ማወቅልኝ። ሳምሶን የሚባል ወንድም የለኝም። የኔ ወንድሞች ጫን ያለውና አደፍርስ ይባላሉ። አዎ ተናግሬያለሁ እኮ። ድሮም ቢሆን የቁርጥ ቀን ልጃችሁ ነኝ። እናንተ ግን የሚሰራ ሰው አትወዱ። ለአንዱ እናት ሌላው እንጀራ እናት ናችሁ። በጣም ነው ማዝንባችሁ። ሰዓት የለም። እሺ አሁን ይግባ። ባለቀ ሰዓት ገብቼ ጎል ማስቆጠር እችላለሁ። ዳኒ ይኖ ዳኒ እኔ ነኝ ሙያዬን የማውቅ። እናንተ ግን የሚሰራ ሰው አትወዱ። አይ ምዬ ኢትዮጵያ ማን የሆነ ረገመኝ ነው? ማን ነው? ድሮም ተብሏል እኮ ተብሏል፣ ተነግሯል። አዳማጭ አጣ እንጂ እምዬ ኢትዮጵያ ሞኝነሽ ተላላ የሰራልሽ ቀርቶ የገደለሽ በላ። እኔም ማዝነው ግን ለምዬ ኢትዮጵያ ነው። እኔም ማዝነው ለእናንተ አይደል። መቼም ቢሆን ፕሮግራም መስራት የሚችል ሰው ነኝ። ሰላም። ሃይ ሳሚ እዚህ ቀጥሮኝ ነበረ። ሲዘጋይ ጊዜ ነው የገባሁት። ሳሚ እኔም ስደውልለት ስልክ አያነሳም። ለእኔም አያነሳም። ምን ሆኖ ይሆን? አላወኩም። ሚስቱ በሆነ ኖሮ የዕለት ውሎውን አውቅ ነበር። እኔ ግን ዘመዱ ነኝ። ያክስት ልጅ? አዎ ዘመዱ መሆኔን ልመሰክር ነው የመጣሁት። ላንተ ብዬ ውበቷን እንዳታስተላልፈው ከሌኒ ጋር ጦርነት የገጠምኩት ወንድም ስለሆንኩ ነው። በየመጠጥ ቤቱ የምትዞሩት ጦር ሜዳ መሆኑ ነው? ማይጨው፣ አድዋ፣ ጾረና፣ ባድመ አላውቅም።
ውበቴን አስተላልፍልኝ ብላ እንዳጨቀጭቀኝ እያባበልኳት። ዳኒ ከክፍለ ሀገር ጉዞ ተመልሶ ዛሬ ላይቭ ልታገኙት ነው። ኪዌ ሬዲዮ ጣቢያ ውበቶን አሁኑ ይደውሉልኝ። ዛሬ ፕሮግራሙ ሰዓት የደረሰ ነው። ዛሬ ፕሮግራም በሙዚቃ ይሻላል። አስጨናቂ የሚለው ስሜን ለምን እንደምወደው ታውቃለህ? እንጃ። ኢትዮጵያዊ ለዛ ስላለው አይደለም፣ አላውቅም። እኔ ስላላወጣሁት ነው። እናቴ ከልጆቿ መካከል ለይታ አስጨናቂ አስጩ ያለችኝ ሳድግ ለጠላቴ ጭንቅ እንደሆነ ነው። የማየ ታሪክና የስም ያደር አለብኝ። ስምህን እንደምትወደው ሌኒ ነገራኛለች። አንተ መሃላችን ከገባህ በኋላ ደግሞ እንደጠላችኝ እኔ ነግርሃለሁ። ፍቅራችሁን ለማስቀጠል ብዬ ነው ጣልቃ የገባሁት። እንዳጠላለቅ በሰላም ትወጣለህ ወይስ ጠልቀህ ትቀራለህ? ምረጥ። እወጣለሁ። እወጣ። ያለበለዚያ ግደለኝ። አልገልህም። ታዲያ ምን ይሻላል? አርቲስትና ጋዜጠኛ በሰው እጅ ሞተው አያውቁም። አንተ እንግዲህ አዲስ ታሪክ ባለቤት አላደርግህም። ታዲያ ምን ይሻላል? እርገመኝ። በእርዳታ ታከመህ እስክትሞት ድረስ አሰቃይሃለሁ። እንዴ ምን ወንድ እንደ አርቲስት ወንድም እንካ ደወለች። ላውድ ስፒከር ላይ አደርግልሃለሁ። እያንዳንዷን ነገር በስነ ስርዓት ታወራታለህ። እሺ። ለምንድን ነው በዚህ የማትስተላልፈው? ጭራሽ በሙዚቃ ተሸውደኛል። በጣም ነው የማዝነው። በጣም ፍቅረኛ ያለሽ ሌላ ፍቅረኛ። እስኪ ምን ያንሷል? ነውር ነው። አንተ ምን አገባ? አስጨናቂ የሚባል ሰው ያገባኛል ብሎ ከሶሻል። ምን ስለሆነ? ፍቅረኛ አይነች ይላል። ደግሞ ምን ያንሷል? ደደብ ነው። ደደብ ድንጋይ ራስ ጅብ አገጭ በለው። ጅብ እንዳትለኝ። አሁን ቢሮ መጥቼ በግል ታስተላልፋላችሁ። አገጭ አሁኑን ሄደህ እንዳይተላለፍ ታደርግልኛለህ። እሺ። ይቅርታ ወንድሜ። ምንም ችግር የለም። ይቅርታ። ችግር የለም። ሂድ በቃ። እሺ። ጅብ አገጭ። ስልኩን አምጣ። በሰላም ሀገርማ ሰው አፍኖ መደብደብ አይችልም። ምንም እኮ አልጎደልንም። ትንሽስ ቢሆን ወንድ እኮ ነው። እማ ድረሱልኝ ብዬ ልጮህ ነበር። ወንድ አይጮህም ብዬ ተውኩት። ጎትቶ ሲወስድ ነው ወንድነትን ያጣው። እኔ ጎትቶ ይወሰደኝ እንደ አሊባባ በምንጣፍ ጭኖ ይወሰደኝ ምን አውቄ? ቆልፎ እኮ ነው የጫነው። እኔ ወታደር ነበር መሰለኝ። ቁልፏን ያውቃታል። ጭራሽ ኧረ ቤትስተው ቤቱ ሲደርስ ባይከፍተኝ ኖሮ ይሄኔ በኮሚቴ እንደተዘጋ በር ታሽጓል ለጥፌ ነበር። እንዲህ ተጫውቶብህም አንለቀው። ከእንግዲህ ከሱ ጋር ልትግል ገጥሜ የሀገሬን ንጹህ አየር ለሰከንድ እንዲቋረጥብኝ አልፈልግም። አንተ እንደፈለክ መሆን ትችላለህ። እሌኒ ግን የፈለገችውን መርጣ የማግባት መብቷ መክረፍ አይችልም። እኔን አትምረጠኝ እንጂ የፈለገችውን መርጣ ታስቆልፍ። እሌኒ አታሳዝንም? በጣም አስጨናቂ እንደ ኮሶ መድኃኒት በግድ ልትጋተው እኮ ነው። ምስኪን እኮ ስልኩን አምጣ። አድራሻውን ሰጣል። ግን እኔ እንደሰጠው ይላል አለቀው። አንተ ስለሌላ ሰው ያልገባህ ነገር አለ። እሌኒ ምንም ነገር ደብቃኝ አታውቅም። ስለሌላ ነገር አለች። ብዙ ብታውቅ ኖሮ ትነግረኝ ነበር። ወንድም እንዳላትም አልነገረችም። የረባ ግንኙነት ቢኖራችሁ ኖሮ ስለ ዘመዶቻችን ትነግረኝ ነበር። ስለተወሰኑ ዘመዶቿማ ነግራኛለች። በተለይ አራት ኪሎ ሄደላው ካንተ ጋር ባጠቋጡ ለማውራት አይደለም የመጣሁት። ከእንግዲህ ግን እህቴ ባንተ ምክንያት አንድ ደቂቃ ካለቀሰች አንተ ደግሞ አመቱን ሙሉ ስታለቅስ ትኖራታለህ። ማን በልና እንሂድ። ደህና አድርገን ያጥረገረኩልህ። አልሄድም።
ምን ሆነሃል? አስጨናቂን ትወዷለሽ እባክህ። በል እባክህ የሚወደድ ሰው አይደለም። ተነስና እንሂድ። ይኸው ቢሮ ውስጥ ገባየኋት። ገባች እንዴ? ባጠገብ አይደለ እንዴ ያለፈችው? እና ባትወደው ነው እንደዛ ሰድባው ተመልሳ ቢሮ የምትመጣ? ይኸው ስድብ በስልክ አልገባ ስላለው በአካል መታጠረገረገችው። እንዴ መታችሁ እኮ አንተ አንተ አልጫ ነው እንዴ? እሰይ ዝም ብሎ ያታል እንዴ? እንዴ ወረወረችበት። አሜሪካ ሀገር መኖሯ ጠቅሟታል። እንደኛ ሀገር ሴቶች በእንባ አትደባደብም። ሌኒ እንኳንም አብረሽኝ ተማርሽ። አሁን ነው የምታስፈልጋት። ሂድ ሂድ፣ ጊዜው አሁን ነው። ሂድ ሂድ ሂድ። አልሄድም። ሴቶች በሚናደዱ ጊዜ ከጎናቸው ሆኖ አይዞሽ ለሚላቸው ወንድ እነሱም ልባቸውን ከፍተው አይዞ ይሉታል። ሂድ ሂድ። ከየት መጣ ብትለኝስ? አገር ላይ አይደል ያለው? ከየትስ ብትመጣ? ሂድ 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 ሂድ። ሃይ ሌኒ። ሃይ። ከየት መጣ? ሀገር አይደለ እንዴ? ከየትስ ብመጣ? እናንተ ደግሞ ጉረኞች ናችሁ። ዲያስፖራ ሀገር የሌለ ይመስላችኋል። የተናደድሽ ትመስያለሽ። አዎ። ሄሎ፣ የት ነው ያለው? አሁኑኑ ታስፈልገኛለህ። መጣሁሽ። ጊዜ እኮ ነው እያቃጠልን ያለን። ለማይሆን ነገር ነው ከእድሜ ላይ የሚሸርፈው። ቆይ እሷ ነች የደወለችለት? እሱ ነው የደወለላት። ደግሞ እንትን አንደኛ ደስ የሚልን ነገር የግል አርግ ደስታዬን ያስነጠቀኝ። ሲምፕሊ ጓደኛዋ ሊሆን ይችላል። ታስፈልገኛለህ አለችው እኮ። በተናደደች ጊዜ የሚያስፈልጋት ከሆነ ይሄን እሷም ልቧን ከፍታ አይዞህ ብለዋለች። የት ነው የተቀጣጠሩት? ረፈው እንግዲህ አረፍኩት። ይሄን ሊያሳየኝ ነው ስራ ያስፈታኝ። ጠላት ወረዳ ውስጥ ገብታ አረፈችው። ቆይ እንዴት አገኛት? አንተ ስትንቀራፈፍ ነው አዋረድከኝ። ይሄ ባለጌ አትስደበው። መንቀራፈፍ ባህላችን ስለሆነ መፍጠን ነውር ይመስለናል። እቺ ሴት ትቅርብኝ። ወዴት ልትሄድ ነው? ወደ ስራ። እሱም ምንም ስራ ከፈታል ጣቢያችን ይጎዳል። ካሁን በኋላም አንተ ብትዋት ነው ያልተዋት። አትልፋ። በምላስ ጤፍ የሚቆላ ሰው እጅ ላይ ነው የወደቀችው። ተመልከት። እስካሁን እሱ ብቻ እኮ ነው የሚያወራው። ብቻው። ለጠላትማ እጅ አንሰጥ። ተጋግዘን እንገረስሰዋለን። ና ቁጭ በል። አምጣ ስልክ። ምን ይሰራልሃል? ፎቶ አንስቼ ከሰዋለሁ። ከዛስ? ከዛማ ባለፈው ማስጠንቀቂያ ተሰጥቶታል። አሁን ደግሞ ይባረራታል። አቤት አቤት! ጎበዝ፣ በጣም ጎበዝ። አዎ በላምጣ። ጭራሽ ስራ ፈቶ 24 ሰዓት ሙሉ ይዘብዘብባት። ሄሎ አሁን ይሰማኛል። አለ እኔ ቆንጆ ቀን ቢገናኛት በእንጂ ማታ በጣም ነው ሲመሽ እኮ ሁሉ ነገር ደስ ይላል። በተለይ ጨረቃው አይናችን ላይ የምትለው እሺ ማታ ሚቀር ይልቅ ደውልላትና ዛሬ ማታ ቅጠራት። ፍቅረኛውን ቀጥሮ ለኔ ብላ አስር እንዲህ ባጭር ጊዜማ ፍቅረኛዋ ሊሆን አይችልም። ስለ ጨረቃ አውሩ እኮ ስለ ጨረቃ አውሩ። ፍቅራቸው በመንኮራኩር ስለተሳፈረ ነው። ፍቅር በፕሮሰስ የሚሆን ነገር አይደለም። በምላስ ነው አይደለም። እንደዚህ ጣጣም ጨርሳ የመጣች ሴት ይቅርና ለፍቅር ደረቅ ልባል የሚመስሉ ሴት ማጥፋት ነው። እንዲህ ፈጣን ከሆነማ በጣም ነው የማደንቀው። አንድ ጥር 32 ምላስ ስላለ ማንም ያደንቀዋል፣ ይደነቃል። አድንቀው። ይልቅ ደውልላት። ዛሬ ማታ የጓደኛዬ ልደት ስለሆነ ሰርፕራይዝ እናድርግላት።
ካንተ አቀልድ ከምሬ ነው። ከውጭ ሀገር የመጡ ሰዎች ልደትና ሰርፕራይዝ ያካብዳሉ። በጣም ጨረቃ ስትወጣ ተመለሳ ነው ይሄ። አንዴት ምጣ እንጂ አዘናግቶ ማስመሸቱ ለሌት ነው። ያመላሳም ጦሙን ያመሻታል። ደውልላት ሳሚ። ማለት ያንተ ልደት እስኪ ይሄ ስለድሜ ግን አልነገርክኝም። አላውቀውም። ለቁጥር እስከዚህ ነች። ማሴፍ ነው ማለት ነው። ልክ እንዳንቺ ስትሪ እጅ ብርቤ ለቀረበው ተቀበል ወንድም ለመቼ ነው? ወንድም ለመቼ ነው? ጓደኛ ነው ወንድም ጓደኛ ነው ወንድም ገሬ ጓደኛዬ ኑርልኝ ዘላለም ሊያስራት ነበረ በምላሱ አፍሶ በዋስ ተፈታለች አዝማሪ ቤት ምሽት በፈሰል ወለቅሶ እንደምወዳት ነገርካት እንዴ? ኧረ አልነገርኳትም። እንዳትነግራት። እኔ መጠጥ ላይ የሚወራ ነገር ደስ አይለኝም። አዎ ግን አሁንም ልቧ እሱ ላይ ነው። ትንሽ ከተዘናጋን ይደውልላታል። እንግባ። እሺ አንተ ግባ። መጣ አልሰማኝም ነበር። ነገ እንገናኛለን። ነገ ጨረቃ የለችም። እሌኒን የት ነው የምታውቃት? አዲስ አበባ ሰፊ ነች የሆነ ቦታ። ከኔ ጋር አብረን የተማርነው የሆነ ሚሞሪ በጣም አሪፍ ነው። 12 ጂቢ። እሷ ግን አልነገረኝ። ለማንኝ ለምንድነው ስለ ፍቅረኛ ማወቅ የፈለከው? ነው እየፈለርከኝ ነው? አይደለም። ከስቱዲዮ ከመባረር ውጪ ምንም አታመጡብኝ። አንድ ነገር ቃል ከገባህልኝ ሁለተኛ ስቱዲዮ ድርሽ አለን። ምንድነው ቃል የምገባል? እሌኒን ተውልኝ። ምን አስታቀኝ ገንፎ ከመሳይ ተርፏለች እማዬ። እሺ ጋር አልገኛል ለፋም አንደርግራውንድ ቆፍረ ብታጎነብስ ይሻላል። አረ እፈር ተለመነኝ ዳኒ ተለመነኝ። አረ የሚለመንና የማይለመን ነገር ለይተህ ወቅ። አንተም መለመን እንዳለብኝ ራሴን አሳምኜ ነው የመጣሁት። እሺ በለኝ። የለመንከኝ ነገር ከአቅሜ በላይ ስለሆነ እግዚአብሔር ይስጥልኝ። እግዚአብሔር እኮ መስጠት ይፈልግ ሰው ይልካል እንጂ ራሱ ወርዶ አይሰጥም። እባክህ እኔን አላከኝማ። ምን አድርግ ነው የምትለኝ? ዳኒ አንተ ሴት አላጣህም። ብዙ ሴቶችን የሀገር ሴቶችን ማስከበር ትችላለህ። እባክህ ሌኒ ለኔ ተወልኝ። ኢቲክስ አይፈቅድ። ሌኒ ከትምህርት ቤት ጀምሮ ሳያት የነበረች ልጅ የትምህርት ቤት ጓደኛ ሴት ልጅን ባይኑ ያያት ታድጋታለህ እንጂ አያገባትም። አንተ ሽበለ እያረግ ደው ስማቱና ተገለ አናገራ
ሄሎ ሳሚ የትላንቱ ጭፈራ ድካም አለቀቀኝ እኔ በጣም ነው ስራ የገባው ጎበስ እንድትዘጋጅ ነው የደወልኩልሽ ለምን ውበትሽን ላስተላልፈው ነው ብዙ ወንዶች ወደ አንቺ ሊጎርፉ ስለሆነ እና ግድብ ሰርቼ ልጠብቃቸው አዎ እንደውም አታስተላልፈው ልቤ አንድ ሰው መከጀል ጀምሯል ሄሎ አስተናቂ አትወደኝም እንደምትወድ ነግራኝ ነው ይሸጣል እውነቷን ስለሆነ ነው ፍቅራችሁን ለማስቀጠል ደፋ ቀና ምለው ወንድሟ ልካኩን ያዛተች አጣልቻ ወንድሟን እሷ አላከችው እሷ ሳስልከው ነው እንደዛ ነብሩ ነው የመጣው ድሮም የሆነ ቤተሰብ በንጹህ ፍቅር መሀል ጣልቃ ሲገባ ነበር አነ የታውቁትን ነገር አትፈስስ እናንተ ጥንድ ሆናችሁ ኃይሎ ጋር እስከጫፍር ድረስ የሚፈላለጉ ሰዎችን ማገናኘት ስራ ቢሆን ይህንን ተወጡ ድካም ደግሞ ለሚሰብ ትናገራለህ እንጂ ሌኒን በቀላሉ መርጧቸው እንደሚከብደኝ ነው እኮ ቢሆንም ግን 6 ጊዜ ሞክሮ በሰባተኛው ተሳካለት አንድ ቀን ከልብ ይፈንቅ ያወጣታል ትሉ የማሸነፍ እንጂ መሸነፍ ምሳሌ አይደለም ማሸነፍ ካልቻል ሽንፈትን በጸጋ መቀበል እንደማሸነፍ ነው ብሏል ማን ያለው የእግር ኳስ ፌዴሬሽን በርግጥ እኔ አስጨናቂ ነኝ እኔም አውቀው አስጨናቂ በቀላሉ አሸንፍ ይኸው ለምን ቆልፍ የጠላቱን አንገት መቆለፍና መክፈት የሚችሉ አስጨናቂ እንዲህ ፈሪ ሆኖ ከማየው ሞቴን ይመጣል ፕሊዝ ቆልፍ ልቧን ላይ እንዳይረጋ አንዳንድ ሰርጎ ገቦች እንቅፋት መሆናቸውን ካውቅ ወደፊት በሰላም ነው ስልክሽን የማታነሹ ሰምቼ ነበር እኔ ደግሞ ለብቻዬ ስስቋል በደና ያገረመ የሚባል ፍጡር የነገረኝን ቀልዶች እያስታወስኩ ሞኞለት ጊዜ ስቃላል አይገርምሽ ሞኞኛው አልኩ ደስ የሚል ፍጡር ነው he was so sweet እኔም ደስ ብሎኛል አንቺም እንደኔ ደስ ብሎሻል አራውቄ ነው ዛሬ አንሄድም እዛ ቤት ነው ኧረ አንድ ቀን እንኳን ነው እንደ ትናንትና ስትሆን አይቻለቅም ኦ ማይ ጋድ እንደ ትናንትና ደስ የሚል ምሽት አሳልፍ ያላውቅ እኛ ዲያስፖራዎች ለጉድ አስጨፈሩ በተለይ አንደኛውማ ስታምር በእናት አይኗ ፈገግታዋ ስትራመድ ስትናደድ አንተ ብቻ አይደለም እሱ አላማረችኝም የሚል ወንድ አልነበረም የቤቱ አይኑ ሁሉ እሷ ላይ ነበር እንዴት ነው የምታምረው እንዴት ነው የፈጠራት እንዴ አይኗ እንቅስቃሴዋ አረማመዷ ቁጣዋ ቁጣ እንደዚህ ያምራል እንዴ ገሬ አላማርከኝም በርግጥ የኔ ዳንኤል ነበርኩ ምንድነው ዳኒ ምን ልንገር የሆንከው ነው ብዙ ነው ከልጅ ማን ነው እንደዚህ ተጫወተብህ ሪንግ ውስጥ አስገብቶ ጋር ዋጫወተ ማ ምንድነው እቺ ልጅ ትቅርብህ ማ ተማራጠረው በኔ ደረሰ በአንተ ላይ እንደርሶ ይሄ የምንወደው ጣቢያችን እንዳይዘግ ትቅርብ እሺ ተነሱ ደርቦ መጥፎ ሰው አለ ሳሚ ትቅርብ እንደኔ ቡጤያችን ግራውንድ ቆፍራ ብታጎነብስ አንተዋል በቆፈርከው ሁሉ ያልቀራል እሷን አፍቅሬ ብሞት ስሜ ከመቃብር በላይ ነው ያንተ ስም ሳይሆን ከመቃብር በላይ የሚሆን የእነሱ ሰርግ ነው አሳቀኝ ገንፎ ከምሳዬ ተርፎ አሉ
ያንተን ሩጫው አላለቀም። የእሌኒን የልቧን ግዛት ለመቆጣጠር አንድ ነገር ይቀራል። ምን? ስምህን ማስቀየር አለብህ። የማየኔን? አዎ፣ እሌኒ ያልወደደችው የልጆቼ አባት አስጨናቂ ከሆነ ልጆቼ እስኪሞቱ ድረስ ይጨነቃሉ ብላለች። ደግሞ እውነቷን ነው። እስኪ አስበው፣ ጉግልን ቼክ አድርግ፣ ትራንስሌት ካልሆነ እኛን ጠይቅ። መዝገበ ቃላቱ ምን ይላል? አስጨናቂ፣ አስጨነቀ፣ አሸበር፣ አሸባሪ፣ ሽብሩ፣ ቴሮሪስት። ስም ማለት ስር ማለት አውቃለሁ። ስም ማለት እትብት ማለት ነው በላት። በጋራ ለምትወልዷቸው ልጆች ብላ እኮ ነው። እትብቷን ከማታውቅ ሴት ልጆች አይወለዱም። አሸብር እሌኒ፣ እነግርሻለሁ። አዎ እንደምወድሽማ ነገ ማወቅ አለብሽ። ከእንግዲህ ሌላ ሰው ጣልቃ እስኪገባማ አልጠብቅም። ግን እንዴት ብዬ ነው የምነግርሽ? እንደተለመደው ነገ ተቀጣጥረን የምትወጂውን ማኪያቶ አዘሽ አማስለው ስትይ ስኳሩን ሞጭርበታለሁ። ከዛ እንደቀመሽው በጣም ይጣፍጣል ስትይ ልክ እንዳንቺ ብዬ መግቢያ ሲመቻችልኝ በግልጽ እንደምወድሽ እነግርሻለሁ። ለኔ ቡና፣ ለሷ ማኪያቶ፣ ለኔ ቢራ ይሁንልኝ። በቀን ቢራ ጥሩ ነው። አሜሪካ በዚህ ሰዓት ምሽት ነው። እዛ የለመድሽው ከሆነ 3 ጊዜና ርቀት አይገደበውም። እኔ ስትስቃለህ ብዬ ነበር የቀለድኩት። አንተ ግን ቀልዴን አጣጣልከው። ቀልድ መሆኑን ከነገርኩ በኋላ ነው እንዴ የምስቀው? ቀልድ ቶሎ አይገባኝም። በገረመው ሂሳብ አይቼ ነው። ሶሪ። እንዴ ገረመው ቀልድ መቀለድን መቀበል ይችላል። እስኪ ደውልለት። በጣም ይመራል። ልክ እንዳንቺ ስልኩ አይሰራም። ምንድን ነው? የልደት ስጦታ ነው። ገረመው ስልኩን ሲከፍት ደውልና ስጥል። የምትችሉ ከሆነ ማታ አዝማሪ ቤት እንገናኝ። አመጣው ፍቅር ፍርጃው እንጃልኝ መሰንበቻው እኔ እንጃልኝ መሰንበቻው ቀልዱን ታየቀን ቅዳቱ። አሎ ገረመው፣ ስልክህን ዘግተኸው ነበር። ስብሰባ ላይ ነበርኩ። በአስቸኳይ ፊልድ ሂድ እየተባልኩ ነው። እባክህ እሌኒ ገረመውን ካላመጣ ብላ ወጥራ ስትይዘን ደውዬልህ ነበር። ለምንድን ነው የፈለገች? ከውጭ የሚመጡ ሰዎች ልደት ያካብዳሉ ያልከው እውነትህን ነው። እሌኒ ልደት ስጦታ አምጥታልህ ተቀብዬልሃለሁ። ኧረ እባክህ። አዎ ለውሸት ልደት እንደዚህ ሆነች። የእውነት ቢሆንም እንዴት ልትሆን ነው? በቃ አንተ ጋር ይቀመጥ። ከፊልድ ስመጣ ትሰጠኛለህ። አማኑ እንዴት ነው? አማኑ አንተ ነው ገባ። ሰው ቀጥሬ ነው። እነዛ ሴቶች እንዳይሆኑ ብቻ። ገረሙ ሳይኖር እንዴት ተቀጣጠራችሁ? እነሱ ናቸው የቀጠሩኝ። ቢሆንም በምሽት እየተቀጣጠራችሁ ልጅቷን አስጠልፈ እንዳትጠብቀው ብቻ። እንዴ መሀል ከተማ ላይ ጠለፋ ተጀመረ እንዴ? ከተማስ ቢሆን ከጨለመ ያው ገጠር በለው። ልጅቷ ማን ነች? ገረመው የወደዳት አልነገረህም እንዴ? ኧረ አልነገረኝም። ለእኔም ለማንም እንዳትናገር ብሎ ነው የነገረኝ። ሰብለ ማለት ነው? አዎ ቀዩዋን። ቀዩዋ እሌኒ? እኔ ስማቸውን ታዛብኛል። ብቻ የምታምሮ ነው ይወደዳት። አይ ገረመው እሌኒን ሊወድ አይችልም። ወዷታል እያልኩ በነጋቷ እንዲያወጣጣውት እና አመነልህ? የብዙ ዓመት ህልሙ እንደሆነችና እሷን አግብቶ መኖር እንደሚፈልግ ነግሮኛል። ስለ ሌላ ሴት ነግሮ ይሆናል። ሽማግሌ ልከሃለሁ ተዘጋጅ ብሎኛል።
ይቅርታ አረፈድኩ አይደል? አይ ችግር የለውም። ህሌኒ አልመጣም ማለች። እሷ አይደለችም እንዴ ቀጠረችኝ? ገረመው ከሌላ አልመጣም ማለች። ምን እንዳስነካት አላውቅም። ወራው ሁላ ስለሱ ሆኗል። እንዴ ለኔ ልደስ ጦታ ሰታኝ የማታቅድሽ ለሱ እንደሰጠችው ስትነግረኝ በጣም ነው የገረመኝ። ፊልድ ይቆያል እንዴ? ስልኩን ቴክስት አድርግልኝ ብላለች። ድንገት እኮ ነው ወጥቶ በዛው ይቀረ። ምን አይነት ቅዥቢ ጋዜጠኛ ነው? ለማንኛውም የገረመውን ስልክ ቁጥር ተቀበልሽልኝ? ከእንግዲህ በኋላ ኮራ በይ። ገረመው ሽማግሌ ልክልሽ ነው። ዛሬ ስካሮሌሽ እንታይና ለቁጭ አዝማሪው ሁሉንም ነገር ነው የነገረኝ። ገረመው ከፍ አሁን ገና ደህና ሰው ላይ ወደቅሽ። እኔ ራሱ የሆነ ነገሩ ደስ ብሎ ነበረ። አንቺ ትብሻለሽ ብዬ ነው የታውኩት። ብዙ ነው የጠጣሽው መሰለኝ። መቀባጠር ጀመርሽ። ደስ ስላለኝ ነው የጠጣሁት። የባል ፍለጋው ታሪክ ስለተቋጨ ነው የጠጣሁት። ሽማግሌ ያልሽው ቡነትሽ ነው? አዎ። ይልቅ ሽማግሌዎችን በጥያቄ የሚያጣድፍ ዘመድ አዘጋጅ። ትንሽ እንጂ ሌላ ምን ዘመድ አለ? አስጨናቂም ተዘጋጅ በይ። አስበሻል? ሽማግሌዎችን ሲያንገበግባቸው የገረመው ቤተሰብ ታሪክ ያመጣጥ ነገር ካሁን በኋላ አንተ ብትዋት ነው ያልተዋት። ጓደኛ ምን ነው ዘጋኝ? እኔ እንጃ። ጊዜ አትግደል፣ መልእክት ደርሶኛል በለው። የምን መልእክት? የልጅነት ልሙ እንደሆንኩ አዝማሪ ቤት ያወራው። ይልቅ ዙሪያ ጥምጥም አታብዛ በለው። እሺ። ጓደኛ ገና ሳንጋባ በሽታውን አጋባብኝ። የምን በሽታ? ራሴ ለነግረው እየቻልኩ አንተን መላክ የዙሪያ ጥምጥም በሽታ ተጋብቶብኝ ነው። ስልኩን ቴክስት አድርግልኝ። እሺ፣ ቻው። ወደ ስቱዲዮ ልገባ ነው። ቻው። ንገሪያት። ገረመው አይሆናትም። ለምንድን ነው የማይሆናት? ጓደኛዬን እኔ ነኝ የማውቀው። አይሆናትም። ቅድም ጀምሮ በደፈናው አይሆናትም ትለኛለህ እንጂ ስለሱ መጥፎ ማንነት አልነገርከኝም። ስለ ጓደኛዬ መጥፎ ነገር እንድነግርሽ ትፈልጊያለሽ እንዴ? አይሆናትም። ባለጌ ነው። ማገረመው አይደለም። ውሸታም ነው አይደለም። ሌባ ነው ወይም ሌላ ፍቅረኛ አለችው? የለችውም። ደግሞ ጓደኛዬ እንደዚህ አትበይው እንዴ፣ ይከፋኛል። ታዲያ ምንድን ነው? ሁሌ ፊልድ ይወጣል እና ይወጣል። ታዲያ ይወጣል አልኩሽ። እንግዲህ ፊልድ ሁሌ ፊልድ ስለሚወጣ በመኪና አደጋ ይሞትባታል ብለህ ሰጋ? ማሙድ ነው ተስከተሳዶ አምላክ። ይልቅ የእነሱን ለእነሱ ትተህ ስልኩን ስጣት። አልሰጣት። ባለፈው ያስተዋወቅኳቸውም ይከለክለኛል። እኔ ተወቃሽ መሆን አልፈልግም። ለምንድን ነው የምትወቅሰው? ውሎ አድሮ ሲጣሉ የሚወቅሱት እኔን ነው። እኔ ሁለቱንም ማጣት አልፈልግም። ገረመው ጓደኛዬ ነው። ለኔ የትምህርት ቤት ጓደኛዬ ነች። በቃ አንተ አታልቅስ እንዴ። እኔ ሁለቱንም ማጣት አልፈልግም። አረ ሆን ብሎ ነው ስልኩን ያጠፋው። ከፊልድ ሲመለስ ራሱ ደውልሽ።
አልታገስም። ከፊልድ ሲመጣ ጠብቆ ጭንቅላቱን ቢመርዘውስ? ገረመው አይመረዝም። እንደውም ነይ ተነሽ እንሂድ። የት ነው የምንሄደው? ቢሮአቸውን ታሳይኛለሽ። ብቻ ስልኩን አልሰጥም ይበለኝና የማደርገውን እኔ ነኝ የማውቀው። ምን ልታረጊ? ዘመዱ እንዳሉን እናገርለታለሁ። እንዴ ምን ቀረሽና መጣሽ? ውጪ ውጪ። ገና ቁስል ያላገገመ አልሞት አልኩሽ። ተረፍኩ፣ ሰነበትኩ። ይሄ ነገር ያገር ጉዳይ ነው እንዴ? ውጪልኝ! ኦ! አረ ውጪልኝ! ውጪልኝ! እያንዳንዱ ሰው በልጅነት ጭንቅላቱ የሳላት ከውበት ሰገነት ላይ ከፍ አድርጎ ያወጣት ህይወቱን ሙሉ የሚፈልጋት አንዲት የራሱ ቆንጆ አለችው። እንኳን በላጤነቱ ትዳር ይዞም እንኳን እሷን ካገኘ አስሮ የሚያስቀረው ገመድ የሚከለክለው ወንድ የለም። ሄሎ ሳሚ፣ ስልክን ዘግተዋል። ገሬ መጣት? አዎ፣ ከስቱዲዮ ከወጣ በኋላም በደውልልህ ዘግተዋል። የዛሬ ፕሮግራም በጣም አሪፍ ነው። በተለይ ፍልስፍናዋ በጣም ደስ ብላኛለች። የትኛው? የልጅነት ቆንጆውን ከማግኘት አስሮ የሚያስቀረው ገመድ የሚከለክለው ወንድ የለም ያልካት ደስ ብላኝ ጽፌያታለሁ። በሌሌኒን ስልክ ስተኛው ነው። ለምንድን ነው የምትሰጠው? ስጦታውን ባላየውም ቴንኪው ማለት አለብኝ። ሌላውና ዋናው ነገር ለብቻዋ ማናገራት ነገር አለ። ምንድን ነው ለብቻዋ የምታናግራት? ሚስጥር ነው። ስልኳን ሜሴጅ አደረግልሃል። እንዳንተ ጊዜ መግደል አልፈልግም፣ ቶሎ ላክልኝ። ጊዜ ነገሬ ወንድሜ ቶሎ መችለት 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 ባለ ጉዳይ ነው ሆኜ ማርፈድ አልነበረብኝም። የኔም ጉዳይ ስለሆነ ነው በጊዜ የመጣሁት። ምን ትጠጣለህ? ታዘዝ። ኖ ኖ ኖ፣ ምንም አልፈልግም። ለጊዜው አንቺ ነሽ በጣም የምታስፈልጊ። ለምንድን ነው ማስፈልገው? ለማንኛውም ስለ ስጦታሽ በጣም አመሰግናለሁ። ከዚህም በኋላ ብዙ ስጦታ ልሰጥ ስለምችል ሞገዛህን ትንሽ ቀነስ አድርገው። አዎ ሌኒ አይናፋር ነህ? ኧረ አልነበርኩም። ለድፍረት መጠጥ ይምጣልህ። ስካር መቼም ብርታት ሆኖኝ አያውቅም። ምናልባት ለአዝማሪ የነገርከው ጠጥታ ይሆናል ብዬ ነው። የነገርኩትን ነገረሽ? ስላንተ ብዙ ነገር አውቄያለሁ። እስከዛሽ ቀን ምሽት ድረስ እንደዚህ አይነት ስሜት በህይወቴ ተሰምቶኝ አያውቅም። እስከ ዛሬ ድረስ የልጅነት ህልምን ስላላገኘ ይሆናል። ልክ ነሽ። ለሴት እንደዚህ ሆኜ አላውቅም። ሰብለን ካየኋት ጊዜ ጀምሮ የሆነ አዲስ አይነት ስሜት ተሰምቶኛል። ፊልድ ሄጄ እንኳን ከዚህ ስሜት መውጣት አልቻልኩም ነበር። ሌኒ ሰብለ ወድጃታል። ሰብለ እንደምትታዘዝሽ አውቃለሁ። አንቺን ማሳመን እሷን ለማግኘት ግማሽ መንገድ ይሆናል ብዬ ስላሰብኩ ነው ዛሬ ቀጠርኩሽ። Yes, I need her in the daytime, and I need her. Kahadi,
እኔ እኮ ስለሞቷ እንደዛ አድንቀስ ነገር እሌን ይመስላኝ ነው። ትልቁ ችግር እኮ ያለው እዚህ ላይ ያንተ ቆንጆ የኔ ቆንጆ አለመሆኑ አለ። አሁንም የሷ ቆንጆ ለምንም አልታየኝም። ተው እባክህ። አሁንም ቢሆን ነው ሰብለም ማጣት እሌንን ማስቀየም አልፈልግም። ለወንድም ጋሼ ንገረው የሆነ ነገር አድርግ። ምንድን ነው አንስተሽ ማታናግሪኝ? እንደምትወጂው ያወቅኩ አታስመስይ። ደግሞ እሱም እንደወደደሽ በጣም እርግጠኛ ነኝ። እንዴት አውቅሽ? ከኔ ጋር ቁጭ ብለሽ አንቺን ስለመረጠ። ከኔ ጋር ቁጭ ብለሽ አንቺን ካየሽ እውነትም የልጅነትን የምትሆኝ ነው። እኔ በቀደድኩት መንገድ አንቺ ባልቀናሽ። ሄሎ ሳሚን ፈልጌ ነበር። የ10 ቀን ረፍት ወስዷል። ስልኩንም ቤቱንም ዘግቶ ስለጠፋ ምናልባት የነገራችሁ ነገር ካለ ብዬ ነው። ምንም የነገረኝ ነገር የለም ነው? እሺ Don't cry, don't cry. The path that I'm walking, I must go alone. I must take the baby steps till I'm full grown. Fairy tales don't always happen. ማ አንቺ ገረሙን ሰላም በይ። ኧረ አንቺ ልጅ ስልኩን አንሺና አዋሪው። አላነሳም። አንስተሽ እኮ አልፈልግም ማለት መብትሽ ነው። ከፈለግሽ አንቺ አንሺ። እኔማ የሰው ስልክ አላነሳም። ስንት ነገር አለ። ምን አለበት ብታነሺ? አንቺ ካልሽ ኦኬ። ሄሎ ሃይ ሰብለ። እሌኒ ነኝ። ሃይ እሌኒ። ቅዳሜ ጠዋት ሰብለ ጋር እንግዶች ይመጣሉ። እንድታናገራቸው ነገር የለም። እሺ ምንድነው እሺ የምትይው? አንቺን ብትገኝ ደስ ይለኛል። እሞክራለሁ። ምንድነው የምትሞክሪው? ሌላው ከቅዳሜ በፊት ወንድሜ ራት ሊጋብዛችሁ ይፈልጋል። ኧረ እንመጣለን። አሳይመንቱን ለኔ ተውልኝ። ቴንኪው በጣም ነው ማመሰግንሽ እሌኒ። ካልፈለገችማ ልታስገድዳት አትችልም። ዘመቻ ነው እንደ እንዴ? እንዲያውም ከዚህ በኋላ እንዳደደብ። ምን ሆነሽ ነው? ስደብ ያልኩሽ እንዴ? ወንድ እኮ ነው። እና ልደውይለት ነው? አዎ ይቅርታ ማለት አለብኝ። ድሮም ያንቺ ጦስ ለኔ ነው የሚተርፈው። ልክ ነሽ። የኔ ጦስ ላንቺ ነው የተረፈው። ሄሎ ገና ሰብሊ። እሌኒ ስትናደድ የምታረገውን አታውቅም። ይቅርታ አድርግልኝ። ኧረ እሷ ምንም አላጠፋችም። አዝማሪው ነው ያጠፋው። ኖ ደደብ ላይ ተሳደበችውን በክፋት አትይባት። ኧረ በጭራሽ አልሰደበችኝ። ነው እንዴ? ምን ሆነሽ ነው? አማረብኝ ብለሽ ነው? ይልቅ ራስሽን አዘጋጂ። ለኔ ብለሽ የሰማሽው ሽማግሌ ለካላንቺ ሽማግሌ ነው እንዴ? ወንድሙ ራስ ልጋብዝሽ እያለ ነው። ቶሎ መቀላቀል ፈልገዋል። ምን? አሪፍ የራስ ልብስ ያስፈልግሻል። አሪፍ ቆንጆ ልብስ ትመርጭልኛለሽ። ደረቴን የሚያሳይ ወገቤና ጡቴን ወጣ ወጣ የሚያደርግልኝ አሪፍ ልብስ ትመርጭልኛለሽ። እንዴ ሳሚ የት ከርመን የመጣኸው? የገረመው ደስታ ላይ ትቀራለህ ብዬ አስቤ ነበር። የምን ደስታ? ገረመው ሚስቱን አግኝቶ ተደሰተ። ጋሼም የሱ ደስታ ተጋብቶባቸው በዝግ እየጋበዙ ነው። በላሁና እንግባ ና እንጂ። ካንቱ ሁኜ ቀረው አንድ ቀን ሳልቀምሰው፣ ካንቱ ሁኜ ቀረው አንድ ቀን ሳልቀምሰው። እኔ ስስናናለው አግኝቶ ባታስበው፣ እኔ ስስናናለው
ሄሎ ሳምሶን። አስጨናቂ በማን ስልክ ነው የምትደውለው? ስልኬን ቀይሬዋለሁ፣ መዝግበው። እሺ እሺ። ስትመዘግበው የሽጥላ ብለህ መዝግበው። ስሜን አስቀይሬዋለሁ። በጣም ጥሩ በጣም ጥሩ። አስጨናቂ የሽጥላ ብለህ ጥራይ። እሺ የሽጥላ የት ነህ? እናንተን ግን ነቄ ብዬባችኋለሁ። እያጣደፋችሁ ያመጣችሁኝ አብራችሁ ማደር ፈለጋችሁ። ኧረ አይደለም እንዴ የተነጋገርነው ምንድነው? መጀመሪያ አንቺን ሸኝቼ ከዛ ሰብሊን ሸኝቼ ወደ ቤት እንደምገባ ነው። ነቄ ማለቴን እንድታውቁ እንጂ በእናንተ እንትን ምንም አያገባኝም። ሰብሊ ሰብሊ ቆይ ትንሽ ልተኛ። ሰሞኑን አልተኛች፣ የተወዘፈ እንቅልፍ አለባት። በቃ አንቺ ጋር ትደር እንጂ እኔ ልሂድ። ልጃችንን የሰጠን ተንከባክበን እንድታኖራት ነው። ስለዚህ እዚህ ጋር ቁጭ በልና ጠብቃት። ባለ ታክሲው ደውልና ንገረው። ሰብሊና እንቅልፍ ከተገናኙ ቶሎ አይላቀቁም። ባለ ታክሲው ጋደም ማለቱ ለኛ ጥሩ ነው። ፈጣሪ ተረፍ ሲለው ነው እንጂ ለርሱ ቢሆን አይቀርለትም ነበር። ግን ምን ነው ዘገየ? ይወጣል። አብሯት ማደር ቢፈልግ ኖሮ ሰብለን ይዞት አይመጣም ነበር። እሽሩሩ እያለ ነው እንደሚያስተኛት። አስቹ ስም ሲቀየር ጨዋታም ተቀየረ እንዴ? የነገርከኝ ግን እውነትን ነው? አዎ ሳሚ በጣም ነበር የሚወድሽ። አላምንም። ሰብሊ ትሙት አልዋሸሁሽም። የሚቀርቡሽን ወንዶች ሁሉ ምክንያት እየፈጠረ ያባራቸው ነበር። ለዚህ ነው ውበቴን ያላስተላልፈው። አዎ እወድሻለሁ ማለት እንደፈራ ስልኩን አጥፍቶ ጠፋ። አደረ ማለት ነው። ግዴለ ነገም ሌላ ቀን ነው። አስቹ የሽጥላ ነው ስሜ። ያለምን ታሪክ ጥንቅቅ አድርጎ የሚያውቀው የሺ ተብሎ በቁጥር ያጠራን ብዬ እኮ ነው። ስም ሰብለ ሙሉጌታ፣ ጸጉሬ ሐር፣ አፍንጫዬ እንደ ንጉሳውያን ቤተሰቦች ቀጥ ብሎ የወረደ። አንተ ሳሚ ይሄን የጠፋው አሎ ዛሬ በሬዲዮ ሰማ እኮ ነው የተረጋጋሁት። ጥሩ ግን ምን ዋጋ አለው? ድምጽን ባልሰማው ይሻለኝ ነበር። ለምን? የሚስቴን ውበት አንሻፈህ እኮ ነው ያቀረብከው። ባልትሆን እንደሆነ ሰማሁ። ደስታዬን ሰምተህ የጠፋው? ከሰብሊ ጋር በአጭር ጊዜ ውስጥ እንጋባ ነው። ምን? ዛሬ ማታ እራት ላይ ተቀጣጥረን ማውራት አለብን ሳሚ። ገረሙ አይደል እንዴ የቀጠረኝ? ለምንድን ነው እስከ ዛሬ ያልነገርከኝ? ምኑ? እንደምትወደኝ። ይከብዳል። ቃሉን ማውጣት ነው የከበደ? አዎ። ከልብ ካለቀሱም ባይገድም ይባላል። ጋዜጠኛ አይደለ? በቀን ውስጥ ብዙ ቃላት ታወራለህ። እሱማ ስራ ነው። ይሄስ? ፍቅር ፍቅር ከልብ ሲሆን ቃል ከጉሮሮ ያወጣ። ታፈቅረኛለህ ማለት ነው? አዎ። ንገረኛ። ምኑ? እንደምትወደኝ። እሱንማ ሰማሽ አይደለ እንዴ? ካንተ አፍ መስማት ፈልጋለሁ። ትንሽ ይከብዳል። እየጠበቅኩህ ነው።
2 3 እንዳትይ እወድሻለሁ ደሞም አፈቅርሻለሁ ሚቱ Oh yeah, oh yeah, oh yeah, oh yeah, oh yeah. Hello sir. መጣው ጠብቂ ምንድነው ገረቡን ማጅራት መሾች መጡት That I love you, and I can't wait to say I do. ሳሚ ምንም አልሆንኩም እኮ የግን ጀምጀብልች ብቻ እስር ቤት ይወጣት እንጂ አስጨነቀኝና በቀልላለሁ ከእንግዲህ ለራስህ ተጨነቀ እንዴ ለኔ አንተ ፍቅረኛ ሆናለች አልፈራው የፈለገኝ ታልፈራው ብቻ ተጠንቀቀው እንደጀመረ እንዳይጨርስ ያኔ ብቻ የነገር ነው የተጫወተብኝ ዛሬ እኮ ለኔ ከጎኔ ነች እሷን ይዤም አልፈራው ይፈልግ አልፈራው ግን እንዴት አድርገህ ብትጠበዝዘው ነው እየተላከ የሚደባደብልህ አይገርም ጎበዝ መሪ መዋጋት የሚችል ሳይሆን ሰዎችን እንዲወጉ ማሳመን የሚችል ይባላል በነካጅ ሌላ ሰው ጠምዝዘ ጠብቀው እንጂ ከእስር ቤት ሲወጣ ጠምዝዞ ይገላል ሌላ ሰው ጠምዝዘ Hello, how you doing? My angel, my one and only. The only one that I'm missing. Where they bring me joy and blessings. You know that I love you. And I can't wait to say I do. Marco